ቃለ እግዚአብሔርን በቃል መያዝ ከኃጢአት ይጠብቃል፣ ሕሊናንም አጥር ቅጥር ሆኖ ይጠብቃል። ተስፋ በቆረጥን ጊዜ ዲያብሎስ በኃጢአት መቀማት ያልቻለውን ሰውነት ኃጢአት አሰርቶ በምግባር ያበላሸውን ሰውዬ በሃይማኖት ለማስካድ በተነሳ ጊዜ ተስፋ ያስቆርጠዋል። አንተ እንግዲህ ከኃጢአት ወገን ያልሰራው ምን አለ? ሌባነ፣ አመንዝራነ፣ ዘማዊነ፣ ጠንቋይነ፣ ሰነፍነ፣ ሆዳምነ፣ ደካማነ፣ ቀማኛነ፣ አሜተኛነ፣ አንተ እንዳንተ ያለ ክፉ ሰው ማን አለ? እንዲህ ከሆነ ላይቀር ስለማይምርህ በኃጢአት ላይ ኃጢአት ጨምርበት፣ ግፋ፣ ካድ ሲል በዚህ ጊዜ ምስክር የለም እግዚአብሔር መሐሪ ነው፣ እንዲህ የማረባ በሆን እንኳን የምረባበትን ቀን አምጥቶ እንድድን ያደርገኛል እንለዋለን። የተማራችሁትን ወግ ያዙ በሚል ርዕስ እንማማራለን። እስኪ በሉ የተማራችሁትን በሉ። ወግ ያዙ። እንደገና በሉ የተማራችሁትን ወግ ያዙ። ሶስተኛ በሉ የተማራችሁትን ወግ። እሺ፣ አሁን ቃላቱን ሳትከፋፍሉ አንድ ላይ በሉ። ምን ያዙ ነው ያልኳችሁ? የተማራችሁትን ወግ ያዙ። አንደኛ የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል ነው። እንግዲህ የተማራችሁትን ወግ ያዙ ብለናል። በጣም የሚያስደንቅ ስህተት የምትሳሳቱት ምን ያደረጋችሁ እንደሆነ ነው። የተማራችሁትን ወግ ያዙ የሚለውን ትምህርት ራሱን የረሳችሁት እንደሆነ ነው። ምክንያቱም የተማራችሁትን ያዙ ብያለሁ። የተማራችሁትን ያዙ በሚል ርዕስ ስንማር ሌሎች የተማርናቸውን ጉዳዮች እንድንይዝ ሆኖ ሳለ ራሱን ይህን ትምህርት መርሳት በራሱ ግን የበደል በደል ነው። ራሱን መርሳት። ስለዚህ የተማርነውን ለመያዝ ንቁ አይምሮ ሊኖረን ይገባል ማለት ነው። ንቁ አይምሮ በነፍስ በስጋ ዲያብሎስም ስጋችን ዓለም ተባብረው የከፈቱብንን ቀዳዳ አንድ እንጨት ቆርጠን ለመዝጋት ነው በዚህ የተሰበሰብነው። እንደ በአቴና በግሪክ እንደሚደረገው ሰዎች ዛሬ ምን አዲስ ተረት ይዘው መጥተው ይሆን፣ ምን አዲስ ቃል ይናገሩ ይሆን ተብለው በአርዮስፋጎስ አደባባይ እንደሚሰበሰቡት ሰዎች አይደለንም። የእግዚአብሔርን ቃል ተምረን እኛ በስንፍናችን ዲያብሎስ በተንኮሉ ዓለም በማታለሏ በሕይወታችን የከፈቱብንን ቀዳዳ የቃለ እግዚአብሔር እንጨት ቆርጠን አቁመን ቀዳዳችንን ደፍነን ንጹሕ የመንፈስ ቅዱስ ቤት ለመሆን በምናደርገው የክርስትና ጉዞ ላይ አንዱ ተምሮ ቃለ እግዚአብሔር መያዝ ስለሆነ ነው እዚህ የተሰበሰብነው ማለት ነው። ቃለ እግዚአብሔርን መያዝ በአሁን በኦርቶዶክሳዊት ቤተ ክርስቲያን በጥንት መጽሐፍ ቅዱሳዊ ባህል ወይም ኦርቶዶክሳዊ ባህል የሚባለው ቃለ እግዚአብሔርን በቃል መያዝ ነው። ቃለ እግዚአብሔርን በቃል መያዝ ከኃጢአት ይጠብቃል፣ ከመናፍቃን ይጠብቃል፣ ሕሊናንም አጥር ቅጥር ሆኖ ይጠብቃል። ሀባይኩ ነቢብከ ውስተ ልቤ ከመ ኢየአብስ ለከ ይላል ቅዱስ ዳዊት። አንተን እንዳልበድልህ ቃልህን በልቤ እሰውራለሁ። ሶባኮ ሕግከ ትምህርቴ ውእቱ ትካትኒ እምተሃጎልኩ በሐሳሬ። ሕግህ ትምህርቴ ባይሆን ኖሮ ቀድሞም በጉስቁልናዬ በበደሌ በጠፋው ነበር ይላል። ማለት ተምሬ እየበደልኩህ ከሆነ ባልማር ኑሮማ ምን ሆን ነበር ሲል ነው። ተምሬ እያጠፋው ከሆነ ሕግህን እያወቅኩ የማጠፋ ሰው ከሆንክ ባልማርማ ምን አይነት ሰው ሆን ነበር ሲል ነው። ስለዚህ የእግዚአብሔር ሕግ
ይጠብቃል ይመራልም። ግራ ሲገባን መሪያችን የእግዚአብሔር ቃል ይሆናል። አባ እንጦንስን አንድ ጀማሪ መነኩሴ ሄዶ አባቴ በሕይወቴ እንዴት ሁኜ መኖር እንዳለብኝ ይምከሩኝ ሲለው ምን ብሎ መለሰለት? የምትሰራውን ሥራ ሁሉ በቅዱሳት መጻሕፍት ምስክርነት ሥራው፣ እንዲህ ያደረግክ እንደሆነ ትድናለህ ብለውታል። የምትሰራውን ሥራ ሁሉ በቅዱሳት መጻሕፍት ምስክርነት ሥራው፣ ምስክር እያቆምክ ሥራ። ሕይወት ዳኝነት ነው። መኖር በዚህ ምድር ላይ መኖር ዳኝነት ነው። ይህ ዓለም በሙሉ የፍትሕ አደባባይ ነው፣ ፍርድ ቤት ነው። ዓለሙ የምንኖር ቤታችን፣ ትምህርት ቤቱ፣ ገበያው፣ ትራንስፖርት ቦታው ሁሉ ፍርድ ቤት ነው። ተከራካሪው ሰይጣን አለ፣ የግራ የህሊናችን ክፍል አለ፣ የሥጋ ፈቃድ አለ፣ ክፉ ሰዎች አሉ፣ መናፍቃን አሉ፣ አመንዝራ ሰዎች አሉ። ዳኛው የሰው ልጅ ነው። ምስክር ሆነው የሚቆሙት ታማኝ ምስክሮች ቅዱሳት መጻሕፍት ናቸው። አጋንንት ክፉ ነገር አምጥተው ገንዘባችን፣ አንድ ሰው ይሄ ካባ የኔ ነው ሲለኝ አይ የኔ ነው ያንተ አይደለም ለማለት የኔ ካባ መሆኑን የሚያውቁ ሰዎችን ምስክር አቆምና ካባዬን እጠብቃለሁ፣ አስቀራለሁ ማለት ነው። ዲያብሎስ ጸጋችን ሊቀማን፣ ሊያዋርደን፣ ሊዘርፈን ሲል የምናቆማቸው ምስክሮች መጻሕፍት ናቸው። መናፍቃን ሃይማኖታችንን፣ የሃይማኖታችን ገንዘብ፣ ትልቁ ገንዘባችን ሃይማኖት ነው። ንሴልስ ለከ ዘንተ ቅዱሰ ስብሐተ ዘወሀብከነ ዚአከ ሃይማኖተ ዘይትነሰት ወቦቱ ገበርከ ለነ ንሕማም አይሰሪሁ ለሞት። አቤቱ የማይለወጥ በአንተ ማመንን የሰጠህንን አንተን ለሦስተኛ ጊዜ ምስጋና እናቀርብልሃለን። የማይለወጥ በአንተ ማመንን የሰጠህን፣ ሞት የማይለውጠው ሃይማኖት፣ ጥፋት የማይለውጠው ሃይማኖት፣ ኃያላን የማይለውጡት ሃይማኖት፣ ደዌ የማይለውጠው ሃይማኖት ነው። ሃይማኖት ገንዘብ ነው። በአንተ ማመንን የሰጠህን የሃይማኖትን ገንዘብነት የሚቀሙን ወንበዶች አጋንንትና ክፋትን በቃኝ የማይሉ መናፍቃን ናቸው። እነዚህ እንዳይቀሙን የምናቆማቸው ምስክሮች ሃይማኖት የኔ ነው፣ ሃይማኖቴን መውሰድ መቀማት አትችሉም ብለን የምናቆማቸው የአንተ ሃይማኖት ትክክል ለመሆኑ ምን ማስረጃ አለ ስንባል ፈጥነው እኔ ያለሁ ብለው የሚቆሙልን ቅዱሳት መጻሕፍት ናቸው። በኃጢአት ጊዜ የሚቆሙልን ምስክሮች ቅዱሳት መጻሕፍት ናቸው። ተስፋ በቆረጥን ጊዜ ዲያብሎስ በኃጢአት መቀማት ያልቻለውን ሰውነት ኃጢአት አሰርቶ በምግባር ያበላሸውን ሰውዬ በሃይማኖት ለማስካድ በተነሳ ጊዜ ተስፋ ያስቆርጠዋል። አንተ እንግዲህ ከኃጢአት ወገን ያልሰራው ምን አለ? ሌባነ፣ አመንዝራነ፣ ዘማዊነ፣ ጠንቋይነ፣ ሰነፍነ፣ ሆዳምነ፣ ደካማነ፣ ቀማኛነ፣ ሐሜተኛነ አንተ እንዳንተ ያለ ክፉ ሰው ማን አለ? እንዲህ ከሆነ ላይቀር ስለማይምርህ በኃጢአት ላይ ኃጢአት ጨምርበት፣ ግፋ፣ ካድ ሲል በዚህ ጊዜ ምስክር የለም እግዚአብሔር መሐሪ ነው፣ እንዲህ የማረባ በሆን እንኳን የምረባበትን ቀን አምጥቶ እንድድን ያደርገኛል እንለዋል። ምን ማስረጃ አለ? ተመየጡ ሀቤ ወአነሂ እትመየጠክሙ፣ እናንተም ወደ እኔ ተመለሱ እኔም እመለስላችኋለሁ ይላል የሰራዊት ጌታ እግዚአብሔር። ለመኮነ ኃጢአትክሙ ከመለይ አጻአድኦ ከመበረድ፣ ኃጢአታችሁ እንዳለላ ቢቀላኳል እንደ ባዘቶ እንደ ጁህ ቀይ ቢሆን እንደ ባዘቶ ነጭ አደርገዋለሁ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ስለዚህ ይምረኛል ብለን ለእግዚአብሔር መሐሪነት እንኳን ምስክር የሚቆሙልን መጻሕፍት ናቸው። መጻሕፍት ለሁሉ ነገር ምስክሮች ናቸው። ለጥርጥር ምስክሮች ናቸው። በጸሎት ጊዜ ለሚነሳብን የጥርጥር ኃጢአት ምስክሮች ናቸው። ጠፍተን ለመመለስ ምስክሮቻችን መጻሕፍት ናቸው። ከኮብላይነት የሚመልሱን ምስክሮች ናቸው። ታውቃላችሁ፣ የጠፋው ልጅ የአባቱን ልጅ ተካፍሎ የጠፋው ልጅ
ከጠፋ በኋላ የአባቱ ቤት ትዝ አለው ይላል ሊቃውንቱ። ይህንን በብዙ ወገን ቢተረጉሙትም ይሄ ልጅ ተካፍሎ የጠፋው ልጅ የአባቱን ንብረት ተካፍሎ የጠፋው ልጅ የሚባለው የእግዚአብሔርን የእውቀት ገንዘብ ተምሮ ከእግዚአብሔር የኮበለለ የታጣ ሰው ነው። የአባቱ ቤት ትዝ ያለው የአባቱን ቤት ስለሚያውቅ ነው። ቤተ ክርስቲያንን የሚያውቃት የቤተ ክርስቲያንን የእግዚአብሔር የአባቱ ቤት ማደሪያ የሆነች ቤተ ክርስቲያንን የሚያውቃት ነገር ግን ከቤተ ክርስቲያን ወጥቶ የሄደ ሰው ድሮ ውበቷን ያውቃት ነበርና ትዝ አለው ማለት በተማረው ትምህርት የቤተ ክርስቲያን ውበት ትዝ አለው ማለት። ሳንማር ከጠፋን እንኳን ለመመለስ የቤተ ክርስቲያን ትውስታ እንኳን ይጠፋብናል። ቶሎ መመለስ አንችልም። ስለዚህ የተማሩትን ግን ነገር ማድረግ ይመራል። ሰው በሌለበት ጊዜ የእግዚአብሔር ሕግ ይመራል። ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የእግዚአብሔር ሕግ መሪ ነው። ዘመድ በሌለበት ጊዜ ዘመድ ነው። ጥግ ባጡበት ጊዜ ሀገር ነው የእግዚአብሔር ሕግ። በመረረ ጊዜ ጣዕም ይሰጣል። ለቅዱስ ቂርቆስ እሬት በጥብጠው እየጋቱት ቃልህ ለጉሮሮ የጣፋጭ ነው የሚለው በዚህ ቃል መራራው እየጣፈጠለት ነበረ። በእግዚአብሔር ሕግ የማይሆን ነገር የለም እና ቃለ እግዚአብሔር በልቡናችን እንዲያድር ተግተን ነቅተን መድከም አለብን፣ መያዝ አለብን በእውነቱ ማለት ነው። ስለዚህ የእግዚአብሔርን ቃል በልቡናችን እንዲያድር ሕያው እግዚአብሔር ቅዱስ ፈቃዱ ይሆንልን። እንዳንረሳ በእውነቱ ማለት ነው። እንደ መርሳት ያለ በሽታ የለም። መርሳት ማለት ነው ስለምንረሳና በልቡናችን ስለማናሳድረው ማታም ስለማንመልሰው ስለማንቀጽለው። ጉባኤያት ይዘጋጃሉ፣ ለውጥ የለም። ጉባኤያት ይዘጋጃሉ፣ ለውጥ የለም። ጉባኤያት ይዘጋጃሉ፣ ለውጥ የለም። ትምህርቱ ራሱ በራሱ እንደ ፓራስታሞል ነው የሆነው፣ ማስታገሻ ማለት ነው። ራስ ፍልጠት ሲነሳ በቃ ያን ፓራስታሞል እንውጣለን። ቀጥሎ ደግሞ በመነጋው በሶስተኛው ቀን ሲነሳ ዋጠው ይላል ሐኪሙ ራሱ። ይገርማል እኮ እንደማያድን ያውቀዋል። የሚለው ምንድን ነው? ሲነሳ ዋጠው። አሁን የኛ ስብከት ሲነሳ መዋጥ ነው፣ ሌላ የለው። የሆነ በጥር 1-2 መምህራን መጥተው ፓራስታሞል ሰጥተው ይሄዳሉ። ይነሳል፣ ዝሙቱም ይነሳል፣ ሌብነቱም ይነሳል። ኧረ ማታ ነው የሚነሳ፣ ዛሬ ማታ ይነሳል፣ ጠዋት ይነሳል። ዘረኝነቱም ይነሳብን ያገረሽብናል እንደገና ማለት ነው። ደግሞ 2 ክኒን ይታዘዛል። እንደዚህ ነው በቃ በእውነቱ የተቸገር ነው ማለት ነው። የገጠሩ ሰው ስር ነቀል የሚለው መድኃኒት ነበረ። እኔ በሙያ ቋንቋ ምን እንደሚባል አላውቅም። ልጅ ሆኜ ወባይቱን ከስሯ ነቅሎ የሚጥል ስር ነቀል የሚባልና እስከ ሸዋ እየተጓዘ ሰው ገሌ ስር ነቀል አስመጥቷል አሉ ተብሎ በሙያዊ እውቀት ያወጡት ለዚያው ተዋውሰው 4ቱን አንድ ጊዜ ይወጣዋል። 2 ይበቃሃል ሲባል የለም ጠቀም አድርገህ ስትውጠው ነው የሚያድን ይልና ደግሞ ይጨምርበታል። ደግሞ አያችሁ አንድ ጊዜ መጥቶ ደግሞ ሲደፋብን ሌላ በሽታ ይጨምርብናል። ደግሞ አንዱ በቃ ምን ይላል ደግሞ ካልተጋደላችሁ መንግሥተ ሰማያት አትገቡም ሲል ሰባኪው አየክኒኑ በዛ ማለት ይህን ነገር አልዘልቀውም ማለት ነው። አልነካካ የባሰ ጸሎቱም ህምኑም አልነካካ በሽታው ደግሞ ጨመረበት ማለት ነው። እና ስር ነቀል የሚሉት የገጠር እናቶች ምንድን ነው የኖረውን ቅቤና የቆየውን ማር አፍልተው ያን ሲጠጡት ወባውን ነቅሎ ስለሚጥለው ስር ነቀል፣ በዚያውም የወባ መድኃኒት ነገርኳችሁ ማለት ነው። ስር ነቀል ይሏችኋል። ይሄ ነው ማለት ነው። እና እንደው እንዴት ነው ስትሉኝ ስለማንይዘው ነው። አበርትተን መድኃኒቱን ስለማንይዝ ነው። በቃ በየጊዜው እንደዚህ ምንሳሳት እና ስብከቱ ለ1 ቀን ለ2 ቀን ለ3 ቀን ብቻ ወይም ደግሞ ለአይምሯችን እርካታ ከስብከቶቹ መሃል በምትተረቅ አንዲት ታሪክ በቃ እንደ ማረፊያ ማለት ነው። ለተወሰነች ደቂቃ እንደ ማረፊያ እየቆጠን ነው እየሄድን ነው። እና ተግታችሁ ቃሉን ያዙ። ቃሉ ይመራናል። ቃሉ እንዲመራንም ቅዱስ ፈቃዱ ይሆንልን።